ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ በከተማ የሚገኙ የጤና ባለሙያዎች አድማ ለመምታት እንዳሰቡ ተገለጸ። በአዲስ አበባ የሚገኙ የጤና ባለሙያዎች የኑሮ ውድነቱን በማስመልከት የአድማ መምታት ስነስርዓት ሊያካሄዱ ነው ተሰምቷል። በተለይም ደግሞ ስራ በማቆም ችግሮችን መቅረፍ እንችላለን ብለው ያሰቡ ሲሆን ይህን ለማድረግም ተዘጋጅተናል ብለዋል። ይህንን ጉዳይ በስፋት የምትሰሙት ይሆናል። በሌላ በኩል የአማራ ማህበር በአሜሪካ ያወጣው መረጃ እንመለከታለን። የአማራ ማህበር በአሜሪካ ባደረገው ማጣራት ሚያዝያ 2017 ዓ.ም የኦሮሞ ብልጽግና ፓርቲ መንግስት የገዢ ቡድን አባላት በከላላ ወረዳ ቤቶ ቀበሌ በደቡብ ወሎ ዞን አማራ ክልል ኢትዮጵያ በሶስት ሰላማዊ ሰዎች ላይ ሞት ቅጣት መውሰዳቸው ታውቋል። በዚህም ታዲያ ያገዛዙ ታጣቂዎች በዕለቱ በደገር አካባቢ ግድያውን የፈጸሙት የበቀል እርምጃ ሲሆን ይህ የሆነው በአካባቢ የከላ ወረዳ ያገዛዙ ባለስልጣን መገደሉ ከተገለጸ በኋላ ነው ተብሏል። ይህንንም ጉዳይ በስፋት የምናስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ የኦብነግና የአብዲሌ ፍጥጫ ብዙ ያስባላ ይገኛል። ኦብነግ አብዲሌን ዓለም አቀፍ ማህበረሰብ ለፈጸሙት ወንጀል ምርመራ እንዲያደርግና ለህግ እንዲያቀርባቸው ጠይቋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የቀድሞ የሶማሌ ክልል ፕሬዚዳንት አብዲሌ ጥሪውን ተቃውሟል። የቀድሞ የሶማሌ ክልል ፕሬዚዳንት አብዲሌ ወይንም ደግሞ አብዲ ሙሐመድ ዑመር ትላንት በማህበራዊ ሚዲያ ባሰራጩ ጽሁፍም ባለፉት 2 ቀናት ስማቸውን የማጥፋት ፕሮፓጋንዳ እየተከናወነ ነው ብለዋል። እናሰማችኋለን። ወዲህ ደግሞ የፋኖ አንድነት እንመለከታለን። የፋኖ ወንድሞች ወደ አንድ ለመምጣት ንግግር የተደረገ መሆኑ የተገለጸ ይገኛል። በተለይም ደግሞ በአንዳንድ ቦታዎች ላይ ንግግሮች መጀመራቸው ሰምቷል። የምትሰሙ ሲሆን የቆሎ ተማሪዎቹ ለውትድርና መታፈሳቸውም ከምናስደምጣቸው ጉዳዮች መካከል አንዱ ነው። ወደ ህንድ ተጉዘን ደግሞ ፓኪስታን 5 የህንድ ተዋጊ ጀቶችና 1 ሰው አልባ አውሮፕላን ላይ ድሮን መምታቷን ገልጻለች። የሁለቱ ጦርነት ተካሮ ጀምሯል። ሌሊት ድብደባም ነበር። ይህም ከምትሰማቸው ጉዳዮች መካከል አንዱ ነው። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን የአማራ ማህበር በአሜሪካ መረጃ ብዙ እያስባለ ይገኛል። የአማራ ማህበር በአሜሪካ ባደረገው ማጣራት ሚያዝያ 2017 ዓ.ም የኦሮሞ ብልጽግና ፓርቲ መንግስት ወታደሮች በከላላ ወረዳ ቤቶ ቀበሌ ደቡብ ወሎ ዞን አማራ ክልል ኢትዮጵያ በ3 ሰላማዊ ሰዎች ላይ የሞት ቅጣት መውሰዳቸው ታውቋል። ያገዛዙ ታጣቂዎች በዕለቱ በደገር አካባቢ ግድያውን የፈጸሙት የበቀል እርምጃ ሲሆን የሚሆነው በአካባቢው የከላላ ወረዳ ያገዛዙ ባለስልጣን መገደሉ ከተገለጸ በኋላ ነው። ያገዛዙ ታጣቂዎችን በመስኖ ልማት ላይ በነበሩና ባልታጠቁ ሰላማዊ ሰዎች ላይ ተኩስ እንደከፈቱ ታውቋል። ተገጂዎች በየትኛውም ወታደራዊም የትጥቅ እንቅስቃሴ ውስጥ ምንም አይነት ተሳትፎ አልነበራቸውም ተብሏል። ከተገደሉት መካከል ደግሞ ሁለቱ ጥላውን አየነውና ጌታ ሰው አስታጥቄ ሲሆኑ እድሜያቸውም ከ21 እስከ 23 ዓመት መካከል እንደሚገመት ታውቋል። በአማሬ ሳይንት ወረዳ በጭቃማ ቀበሌ ተጎጂዎችም የቀብር ስነስርዓት በነጋታው ሚያዝያ 8 ቀን ተፈጽሟል ተብሏል። በሌላ መረጃ ደግሞ የቆሎ ተማሪዎቹን ለውትድርና መታፈሳቸው የምነግራችሁ ይሆናል። የሀገር መከላከያ ተብዬ ቡድን በትላንትናው በሰሜን ወሎ ዞን በምትገኘው በወልዲያ ከተማ የቆሎ ተማሪዎችን አፍሶ ለውትድርና ወስዷል፣ እየወሰደም ይገኛል ተብሏል። ታላላቅ የሃይማኖት አባቶች ሄደውም የእኛ ተማሪዎች ናቸው ልቀቁልን ቢሏቸውስ እኛስ ማን ፈለገን ከሚል ንግግር በማይተናነስ አባቶችን አናውቅላችሁም ብለው አባረዋቸዋል ሲሉ መረጃዎች ገልጿል። ምንጮች አያይዘውም ከሆነ ደግሞ በወልዲያ ከተማ ፒሳ አካባቢ በምትገኘው ኪዳነ ምሕረት ቤተክርስቲያን ያሉ የቆሎ ተማሪዎች ወጥተውም ለምነው መመገብ አልቻሉም። በዚህ ከቀጠለም ተማሪዎች ለምነው መብላት አይችሉም፣ ወጥተው ወደ ቤተሰቦቻቸው ለመሄድም አይችሉም። ሲወጡ ይታፈናሉ፣ ቶሎ መፍትሄ ይፈለግ ሲሉም መልእክት አስተላልፈዋል። ከሃይማኖት ስርዓት ተተኪ ተማሪዎች አፈሳ ዓላማው የሰራዊት ቁጥር ማብዛት በበለጠም ዘመቻው ቤተክርስቲያኗና መስጊድ ተማሪዎች ተተኪ እንዳይኖራቸው በማድረግ ሃይማኖትን ከኢትዮጵያ ማጥፋት ነው ሲሉ መረጃዎች እየገለጹ ይገኛሉ። በሌላ መረጃ የፋኖ ወንድሞች ወደ አንድ ለመምጣት ንግግር ተጀመረ። በአሜሪካ በሚገኙ አደራዳሪዎች መካከል በአማራ፣ በሸዋ፣ በጎጃም፣ በጎንደርና በወሎ ያሉ አለመግባባቶችን ለመፍታት ንግግር መጀመራቸው ገልጸዋል። በተለይም በሸዋ የተከፈለውን ችግር ለመፍጠር የፋኖ ወንድሞች ወደ አንድ ለማምጣት የሚያደርገው ውይይት እንደሚደግፍም የአማራ ዲያስፖራ ማህበር ገልጿል። የፋኖ ወንድሞች አንድ ለመሆን የሚያደርጉት ጥረት እና አንድ ሆነው መምጣታቸው በዚህ ልክ እያንገበገበ ያለው አካልና የሚያንገበግበው ሌላ አንድ ብአዴን ብቻ ነው ሲሉም ገልጸዋል። እስከ መጨረሻው እንደግፋችኋለን፣ ብዙ እናደርግላችኋለን፣ እነሱን ለእኛ ተውት ብሏል። ዲያስፖራው የገንዘብ ችግር አይግባችሁ፣ ግን አንድነትን ምረጡ ሲሉም አስጠንቅቋችኋል። እስካሁን ግን በብዙዎቹ መሪዎች በኩል የተገለጠ መረጃ የለም። ነገሮች በድብቅ እየሄዱ እንደሆነ ምንጮች በስፋት እየገለጹ ይገኛሉ።
በሌላ በኩል የኦብነግና የአብዲሌ ፍጥጫ እንመልከት። ኦብነግ አብዲሌን ዓለም አቀፍ ማህበረሰብ ለፈጸሙት ወንጀል ምርመራ እንዲያደርግና ለህግ እንዲያቀርባቸው ጠይቋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የቀድሞ የሶማሌ ክልል ፕሬዚዳንት አብዲሌ ጥሪውን ተቃውሟል። የቀድሞ የሶማሌ ክልል ፕሬዚዳንት አብዲ መሐመድ ዑመር ወይንም ደግሞ አብዲሌ ትላንት በማህበራዊ ሚዲያ ባሰራጩ ጽሁፋቸውም ባለፉት 2 ቀናት ስማቸው የማጥፋት ፕሮፓጋንዳ የተከናወነ መሆኑን ገልጸዋል። ይህ አብዲሌ ለብልጽግና ማድራቸውን በይፋ ያሳወቁበት ጽሁፍም በማህበራዊ ሚዲያ መነጋገሪያ የሆነ ሲሆንም በጽሁፉም ስሙ በክፉ የተነሳው ኦብነግ አፋጣኝ ምላሽ ሰጥቷል። አብዲሌ ለዚህ መሰረተ ቢስ ፕሮፓጋንዳ የፈጠራ ትርክቶች ምላሽ ለመስጠትና በሀገራችን ወቅታዊ ሁኔታ አቋሜን ለመግለጽ ያዘጋጁ ጽሁፍ ነው ብሏል። አብዲሌ በጽሁፋቸውም ያለፉ መቀየር እንደማይቻል የማይከዳቅ ቢሆንም ስህተትን በድፍረት አምኖ መቀበልና ማረም ትክክለኛ ውሳኔ መሆኑን በመረዳትም በጠቅላላ የስልጣን ዘመኔ በተለይም በለውጡ ጊዜ ጠቅላይ ሚኒስትራችን ዶክተር አብይ አህመድ የሰጡኝ ምክሮችና አቅጣጫ ባለመቀበል በለውጡ ንፋስ ግራ ተጋባውና ወደ ፖለቲካ መናኸሪያ የገቡ አዲስ ስልቶችን ቶሎ ለመቀበል ባለመቻሌ በስህተት ወደ ቃሊቲ ማረሚያ ቤት በሚሄደው አውቶቡስ ዘልዬ የገባውና ተሳፈርኩ ይላሉ። በአንዳንድ የሀገራችን ክፍሎች በትጥቅ ትግል ለውጥ እናመጣለን የሚሉ ኃይሎችም የተሳሳተ የፖለቲካ ስትራቴጂያዊ አማራጭ የወሰዱ መሆኑን አምናለሁ ሲሉ አክለዋል። ሆኖም ይላሉ አቶ አብዲሌ የአብይን አካሄድ ተቃውመው የመጀመሪያ ውጊያ ከአብይ ጋር የከፈቱ እርሳቸው መሆናቸውንም ዘንግተውት ስለ ትጥቅ ትግል መስክረዋል። በኦብነግ ጋር ተሰልፈዋል በሚል አንዳንድ መረጃ የወጣባቸው አብዲሌ ከሀገር አፍራሽ ኃይል ጋር አልሰለፈም ሲሉም ነው የገለጹትም። ለዚህ የአቶ አብዲሌ ጽሁፍም ኦብነግ በሰጠው ምላሽም ሀሳባቸውን አጥብቆ እንደሚቃወም አስታውቋል። ኦብነግ ዛሬ ባወጣው መግለጫ አቶ አብዲሌ የዛሬ 10 ዓመት ገደማ የገደሏቸውና ያሰቃዩቸው ሰዎች ላይ ሌላ የስነ ልቦና ጥቃት ለመፈጸም እየሞከሩ ነው ብሏል። ጨምሮም አቶ አብዲሌም ብሏል በስልጣን ዘመናቸው በሶማሌ ህዝብ ላይ ከፈጸሙት በደል አኳያ ከስር መለቀቃቸው በራሱ አግባብነት የሌለው ነው የሚል እምነት እንዳላቸው አስረድቷል። መግለጫው ሲቀጥልም አብዲሌ በስልጣን ዘመናቸው በሺ የሚቆጠሩ ሰላማዊ ሰዎችን በጅምላ መግደላቸውን፣ በመቶ ሺህ የሚቆጠሩትን ደግሞ በግፍ እስር ቤት ማሰቃየታቸውን፣ ሰው ከነ ህይወታቸው መቅበራቸውን፣ በታጣቂዎቻቸው በኩል በሴቶች ላይ ጾታዊ ጥቃት ማድረሳቸውና ንብረትና ሀብት ማውደማቸውን አውስቷል። በመሆኑም በአቶ አብዲሌ ላይም ዓለም አቀፍ ማህበረሰቡ ለፈጸመው ድርጊት ምርመራ እንዲደረግባቸውም ጥሪ አቅርበዋል። በሌላ መረጃ 5000 የሚሆኑ ሴት ተፈናቃዮች መሰረታዊ አቅርቦት ባለመኖሩ ምክንያት ለችግር መገለጣቸውን በመግለጽ ለሴቶችና ማህበራዊ ጉዳይ ሚኒስቴር ቅሬታ አቀረቡ። በአማራ ክልል በአጤጋና ደብረ ብርሃን አካባቢ በ9 ወራት ውስጥ 5000 የሚሆኑ ሴት ተፈናቃዮች በቂ የምግብና የመጸዳጃ ቦታ ባለመኖሩ ምክንያት ችግር ላይ እንደሆኑ በመግለጽም ቅሬታቸውን አቅርበዋል። በሚኒስቴር መስሪያ ቤቱ የሴቶችና ጥቃት ጥበቃ መከላከል ከፍተኛ ባለሙያ አቶ ዘካሪያስ ደሳለኝ ተናገሩትም በአካባቢዎቹ ተፈናቅለው ከሚገኙ ዜጎች መካከል 5000 የሚሆኑ ሴቶች የምግብ አቅርቦት አናሳ መሆን፣ በቂ የውሃ አቅርቦት አለመኖርና እንዲሁም የመጸዳጃ ቦታዎች አለመመቻቸት ጋር ተያይዞ ለተለያዩ ችግሮች የተጋለጡ መሆኑን በመግለጽም ለሚኒስቴር መስሪያ ቤቱ ቅሬታ አቅርቧል። በዚህም ሚኒስቴር መስሪያ ቤቱም የደረሰውን ቅሬታ በተመለከተ ለጤና ችግር እንዳይጋለጡ ከክልል የህብረተሰብ ጤና ኢንስቲትዩት እንደሚመለከተውም በማድረግም እንዲሁም የምግብና ውሃ አቅርቦቱን በተመለከተ ደግሞ የክልሉ አደጋ ስጋት ስራ አመራር በመነጋገር ችግሩ እንዲፈታ እንደሚሰራም ተናግሯል። አክሎም ቅሬታ ያቀረቡት እንደዚህ ሆኑ እንጂም በተለያዩ መጠለያ ካምፕ ውስጥ የሚገኙ ዜጎች ላይ የሚስተዋሉ ችግሮች እንዳሉ አያይዘው ገልጿል። የሴቶችና ማህበራዊ ጉዳይ ሚኒስቴር በተለያዩ ምክንያቶች ተፈናቅለው የሚገኙ ሴቶችና ህጻናት ለተለያዩ ችግሮች እንዳይጋለጡ ከሚመለከቱ አካል ጋር በጋራ በመሆን እንደሚሰራም ከፍተኛ ባለሙያው ጨምረው ገልጿል። በሌላ መረጃም የሐኪሞችን ተቃውሞ እንመለከታለን። በሚቀጥሉ ቀናት አድማ እንመታለን ሲሉ ተናግረዋል። በአዲስ አበባ የታቀደው አድማ ምን ይሆን? እርካታ ቤት ኪራይ አይከፍልም የሚሉት የጤና ባለሙያዎቹም በተለያዩ ሆስፒታሎች በሚገኙ አካባቢዎች ላይ መፈክር በመያዝ ሰልፍ አድርገዋል። ለአብነትም በቅዱስ ጳውሎስ፣ በዘውዲቱ፣ በሚኒልክና በየካቲት 12 አካባቢ የሚገኙ ሆስፒታል ሰራተኞች ሐኪም በሚሰራው ልክ አይከፈለውም፣ እርካታ ብቻ ደግሞ የቤት ኪራይ አልከፈለንም ሲሉ ተናግረዋል። በተለያዩ ቦታ የሚሰሩ የጤና ባለሙያዎች ከኑሮ ውድነቱ ጋር በተያያዘና የሚከፈላቸው ደሞዝ ገቢያቸውን ካለመሸፈኑ ጋር በተያያዘ ተቃውሞ በስፋት አሰምተዋል። ይህንን ጥያቄ አቅርበው መንግስት ይመልስን ያሉ ሲሆንም በመንግስት በኩል ደግሞ ጤና ሚኒስቴር ከኢትዮጵያ ንግድ ባንክ ጋር በመሆን ንግግሮች እያደረገ እንደሆነ ያነሳ ሲሆን ብዙ ስራዎችን በመስራት ችግሮችን ለመቅረፍ እየሰራ እንደሆነ አንስቶም ታዲያ ግን አስቸኳይ ካልሆነ በስተቀር የሚመለስ የለም ብሏል። የደሞዝ ጭማሪ አድርገናል፣ የማይበቃ ከሆነ ነገሮች እናያለን፣ ይህ ግን አግባብ አይደለም ብሏል። ይህ የማይሆን ከሆነ ግን አድማ እንመታለን የሚባለው ነገር በህይወት መቀለድ ነው ሲል አስጠንቅቋል። የጤና ባለሙያዎቹ በመፈክራቸው ባለፉት 2 ቀናት ላይ የተደረጉ ነገሮች ምንም የሉም፣ ትንሽ ጠበቀን ግን ሰላማዊ ሰልፍ እናካሄዳለን ብለዋል።
በመጨረሻ ደግሞ ወደ ፓኪስታን እናምራለን። ፓኪስታን 5 የህንድ ተዋጊ ጀቶችና አንድ ሰው አልባ አውሮፕላን ወይም ድሮኖችን መምታቷን ገለጸችም። የፓኪስታን ወታደራዊ ቃል አቀባይ ሌተናል ጀነራል አህመድ ሸሪፍ ቻውዲሃሪም ለሮይተርስ እንደገለጹት እስካሁን ድረስ 5 የህንድ ጀቶች ማለትም 3 ራፋሌ፣ 1 ሲዩ 30 እና 1 ሚጊ 29 እንዲሁም 1 ሄሮን ሰው አልባ አውሮፕላኖች መምታታቸውን አረጋግጧል። ህንድ ፓኪስታን መተዋቸው ስላለቻቸው የጦር አውሮፕላኖች ጉዳይ ግን እስካሁን ምላሽ አልሰጠችም። የራፋኤል ተዋጊ ጀት በውስጡ እንደያዘው ፓኬጅ ቢለያይም ዋጋው ከ100 ሚሊዮን እስከ 277 ሚሊዮን ዶላር ሊያወጣ ይችላል። በህንድና ፓኪስታን ጉዳይ ከዚህ ቀደም ብዙ ያልን ሲሆንም ትላንት ሌሊቱን ህንድ ፓኪስታን መደብደቧ የሚታወስ ነው። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።